ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ የኤምፖክስ ቫይረስ ስርጭት ለመግታት የሚከናወነው የቁጥጥር ስራ ተጠናክሮ መቀጠሉን የጤና ሚኒስቴር አስታወቀም የጤና ሚኒስትሯ ዶክተር መቅደስ ዳባ ቫይረሱን ለመከላከል በተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል በመግለጫቸውም የኤምፖክስ ቫይረስ በዓለም አቀፍ ደረጃ በ133 ሀገራት በአፍሪካ ደግሞ በ29 ሀገራት መከሰቱን ጠቁመዋል በኢትዮጵያ በሞያሌ አካባቢ የሚኖር የ21 ቀን ህፃን በበሽታው መያዙ መለየቱን ጠቅሰው በህፃኑ እናትና አባት ላይ በተደረገ ናሙና ምርመራ በሽታው እንዳለባቸው መረጋገጡን አመልክተዋል በበሽታው የተያዙ ሰዎች በለይቶ ማቆያ አስፈላጊውን ክብካቤ የተደረገላቸው መሆኑን ገልጸው ህሙማኑ በጥሩ ጤንነት ላይ መሆናቸውን ተናግረዋል በቫይረሱ ከተያዘ ሰው ጋር ንክኪ ያላቸው የተባሉ 5 ሰዎች ላይ ናሙና ተወስዶ ምርመራ እየተደረገ መሆኑንም አመልክተዋል የጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ድንገተኛ ምላሽ መስጫ ማዕከል በማቋቋም የመለየትና የቅኝት ስራዎች እየተከናወኑ መሆኑን ገልጸዋል በድንበር አካባቢ በአየር በየብስ መውጫና መግቢያ በሮች የቁጥጥር ስራው ተጠናክሮ መቀጠሉንም ተናግረዋል ከንክኪል እየታቋያም የተጠናከረ ስራ እየተሰራ መሆኑን የገለጹት ሚኒስትሯ የላቦራቶሪ አቅምን በማሳደግና አስፈላጊውን የህክምና ቁሳቁስ በማሟላት የመከላከል ስራዎች እየተሰሩ ነው ብለዋል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ለበሽታው ከተጋለጠ ሰው ጋር ንክኪ መቀነስ በሽታው የተከሰተባቸው አካባቢዎች የጉዞ ታሪክ ያላቸው ሰዎች እስከ 21 ቀን ራሳቸውን መለየት የቫይረሱን ስርጭት ለመግታት ትልቅ ሚና እንዳለው አብራርተዋል እንደ ዶክተር መሳይ ገለጻ በሽታው ሁሉንም ሊያጠቃ የሚችል ሲሆን በተለይም ህፃናት ነፍሰ ጡር እናቶችና የበሽታ መከላከል አቅም በሚቀንሱ ተጓዳኝ ህመም የተያዙ ሰዎች ተጋላጭነታቸው ከፍ እንደሚልም አስረድተዋል የፌደራል ተቋማት የምክክር መድረክ ከነገ ጀምሮ ለተከታታይ 3 ቀናት እንደሚካሄድ የሀገራዊ ምክክር ኮሚሽን አስታወቀ ምክክሩ ከነገ ግንቦት 22 እስከ 24 ቀን 2017 ዓ.ም ድረስ በአዲስ አበባ ሚሊኒየም አዳራሽ እንደሚካሄድ ኮሚሽኑ ገልጿል በዚህ የምክክር መድረክ ላይ የሃይማኖት ተቋማት የዲሞክራሲ ተቋማት የፖለቲካ ፓርቲዎች ሀገር አቀፍ ሲቪክ ማህበራት የመንግስት ተቋማት በጎ ተጽዕኖ ፈጣሪ ግለሰቦችና ሌሎች ተቋማት ተሳታፊ እንደሚሆኑ ይጠበቃል ነገ ከሚካሄደው ምክክር አስቀድሞ ከኢዜአ ጋር ቆይታ ያደረጉ የሃይማኖት አባቶች በሀገራዊ ምክክሩ ንቁ ተሳትፎ በማድረግና ገንቢ ሚና መወጣት እንደሚገባ ተናግረዋል ምክክር የህዝብን አብሮነት ለማጠናከርና ለመጪው ትውልድ የተሻለች ሀገር ለማስረከብ ሁነኛ መፍትሄ መሆኑንም ገልጸዋል ተብሏል በኢትዮጵያ ዘላቂ ሰላምን ለማረጋገጥና የህዝቦች አብሮነትን የበለጠ ለማጎልበት ችግሮችንና በመሰረታዊ ሀገራዊ ጉዳዮች ላይ ያሉ አለመግባባቶችን ለመፍታት ሀገራዊ የምክክር ኮሚሽን ተቋቁሞ እየሰራ መሆኑን ተገቢ ነው ብለዋል በኢትዮጵያ እየተገነባ ያለው ጠንካራ የፋይናንስ ስርዓት ለኢንሹራንስ ዘርፉ አስተማማኝ መሰረት የሚጥል መሆኑን የአፍሪካ ኢንሹራንስ ድርጅት ገለጸ የድርጅቱ ፕሬዝዳንት ፓቲ መርቲን ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ የፋይናንስ ዘርፉን ጠንካራና አስተማማኝ ለማድረግ የወሰደቻቸው የህግና የፖሊሲ ማሻሻያዎች ለውጥ በመፍጠር ውጤታማ መሆናቸውን አንስተዋል በአፍሪካ የኢንሹራንስ ዘርፉ በሚፈልገው ደረጃ እድገት ባያስመዘግብም ኢትዮጵያን ጨምሮ አንዳንድ ሀገራት በዘርፉ በትኩረት እየሰሩበት መሆኑ ተስፋ ሰጪ ነው ብለዋል ኢትዮጵያ ካስተናገደችው የአፍሪካ ኢንሹራንስ ጉባኤ በተጓዳኝ ከተለያዩ የኢንሹራንስ ተቋማት የሥራ ኃላፊዎች ጋር በዘርፉ ስለሚያጋጥሙ ተግዳሮቶች ውይይት ማድረጋቸውን ፕሬዝዳንቷ አንስተዋል በቀጣይም በአፍሪካ የኢንሹራንስ ዘርፉ ለአጠቃላይ ምጣኔ ሀብታዊ እድገትና ለህዝቦች ተጠቃሚነት ሚናውን እንዲያሳድግ እንሰራለን ነው ያሉት
እየተነሱ ያሉ የጤና ባለሙያዎች ጥያቄዎች በአንድ ጊዜ ሳይሆን በሂደት የሚመለሱ መሆናቸውን የአዲስ አበባ ከተማ አስተዳደር ገለጸ። ከተማ አስተዳደሩ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ ከጤና ባለሙያዎች ጋር ሲያደርግ የቆየውን ውይይት አጠናቋል። በውይይት መድረኩ የጤና ባለሙያዎች ያሏቸውን ጥያቄዎች አንስተው በከተማ አስተዳደሩ ምላሽ ተሰጥቶበታል ሲሉ ከንቲባ አዳነች አቤቤ ተናግረዋል። የጤና ባለሙያዎቹ ከሚሰጡት አገልግሎት አንጻር የሚከፈላቸው ክፍያ እንዲሁም ጥቅማ ጥቅም ተገቢና የኑሮ ውድነቱን ያማከለ እንዳልሆነ በውይይቱ ያነሱ ሲሆን አሁን ላይ አንድ የጤና ባለሙያ የቤት ኪራይ፣ የልጆች ትምህርት ቤት ክፍያ፣ ትራንስፖርት፣ በአጠቃላይ መሰረታዊ ነገሮችን የሚያሟላበት ክፍያ እየተከፈለው አይደለም ነው ያሉት። የጤና ባለሙያዎቹ በዘርፉ የተሻለ አገልግሎት ለመስጠት የጤና ጣቢያዎች ተደራሽ አለመሆን፣ የግብዓት እጥረትና ምቹ የስራ ቦታ አለመኖር እክል እንደሆነ አንስተዋል። የትርፍ ሰዓት ክፍያ ወጥ አለመሆንና የትራንስፖርት ችግር የሚሻሻል ይሆናል ያሉት ከንቲባዋ የመኖሪያ ቤት ጥያቄውን በተመለከተ ከተማ አስተዳደሩ መሬት በማመቻቸት እንዲሁም ከባንክ ጋር በመሆን የጤና ባለሙያው በረጅም ጊዜ ክፍያ ቤት የሚያገኝበት ሁኔታ ይፈጠራል ብለዋል። በአማራ ክልል የጎብኚዎችን የቆይታ ጊዜ ለማራዘም የሚያስችሉ ዘርፈ ብዙ ተግባራት እየተከናወኑ መሆኑ ተገለጸ። የክልሉ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አባይ መንግስቴ እንደገለጹት አሁን ያለው የጎብኚዎች የቆይታ ጊዜ በአማካይ 2.5 ቀን ነው። ይህን አሃዝ ለማሳደግ የሚያስችሉ የመዳረሻ ልማት ስራዎች በተለያዩ ባለድርሻ አካላት ቅንጅት እየተከናወኑ መሆኑን አስረድተዋል። በዚሁ መሰረት የመስህብ ስፍራዎች፣ መንገድ፣ ውሃ፣ ኤሌክትሪክ እንዲሁም የአገልግሎት ሰጪ ተቋማት ደረጃና የምርት ጥራት የማሻሻል ስራ እየተሰራ መሆኑን ለፋና ዲጂታል ተናግረዋል። በሌላ በኩል በ19.5 ሚሊዮን ብር ወጪ የዘጌ ገዳማት የእግረኛ መንገድና በ25 ሚሊዮን ብር የደቅ ደሴት የወደብና እግረኛ መንገድ ግንባታ እየተከናወኑ መሆኑን ጠቅሰው እስከ ሰኔ ድረስ ለማጠናቀቅ ርብርብ እየተደረገ ነው ብለዋል። በተጨማሪም ቢሮው 80 ሚሊዮን ብር መመደቡን ጠቅሰው ከዚህ ውስጥ 40 በመቶ በህብረተሰቡ እንዲሸፈን በማድረግ የ41 ቅርሶች ጥገናና እድሳት ስራ እየተከናወነ መሆኑን ጠቁመዋል። በአጠቃላይ ካለፈው ዓመት አንጻር በዘርፉ ያሉ እንቅስቃሴዎች መሻሻል ማሳየታቸውን ጠቅሰው ለዚህም በበጀት ዓመቱ ክልሉን የጎበኙት ሰዎች ቁጥርና የተገኘው ገንዘብ ከእቅድ በላይ መሆኑ ማሳያ ነው ብለዋል። ለአብነትም በተያዘው በጀት ዓመት 9 ወራት 8 ሚሊዮን 688 ሺህ ጎብኚዎች ወደ ክልሉ መምጣታቸውንና ከዚህም 5.29 ሚሊዮን ብር መገኘቱን አረጋግጠዋል። በሌላ በኩል የቱሪዝም ዘርፉ ለ23560 ወገኖች የስራ ዕድል መፍጠር መቻሉን ነው ያስረዱት። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኤለን መስክ ከትራምፕ አስተዳደር ራሱን አገለለ። ኤለን መስክ በራሱ የኤክስ ገጽ ላይ እንደገለጸው በዶናልድ ትራምፕ አስተዳደር የፌደራል አላስፈላጊ ወጪዎችን ለመቀነስ ታስቦ ከተመሰረተው ዶጅን እንደለቀቀ ገልጿል። ከአንዳንድ የትራምፕ አስተዳደር አባላት ጋር በግሉ የተጋጨው መስክ ምናልባት ምክንያቱ ይህ እንደሚሆን እየተገመተ ነው። በዋነኛነት አላስፈላጊ የሰው ኃይልና የገንዘብ ብክነትን ለመቀነስ ታስቦ የተመሰረተው ይህ አሰራር እስካሁን 260 ሺህ ሰዎችን ከስራቸው እንዲሰናበቱ አድርጓል። ከፌደራል መንግስት ቢያንስ የ2 ትሪሊዮን ዶላር አላስፈላጊ ወጪ ለመቀነስ ዓላማ አድርጎ የተነሳ ቢሆንም አሁን ላይ ወደ 150 ሚሊዮን ዶላር ዝቅ ማድረጉም ይጠቀሳል። ኤለን መስክ በመጨረሻም የትራምፕን አስተዳደር አመስግኗል።
በሌላ ዜና የአሜሪካ ፌዴራል ንግድ ፍርድ ቤት የዶናልድ ትራምፕን በሀገራት ላይ ከፍተኛ ታሪፍ የመጨመር እንቅስቃሴ አገደም። መሰረቱም በማንሃተን ያደረገው ፍርድ ቤቱ ፕሬዝዳንት ትራምፕ ስልጣናቸውን ያላግባብ ተጠቅመዋል፣ የሀገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካንን ኢኮኖሚ ቀውስ ውስጥ ከተዋል ብሏል። በተጨማሪም በቻይና፣ ካናዳና ሜክሲኮ ላይ የጨመሩትን የተናጠል ከፍተኛ የታክስ ጭማሪ ማገዱን ፍርድ ቤቱ አስታውቋል። እንዲሁም የዓለም አቀፉ የንግድ ፍርድ ቤት በነጩ ቤተ መንግስት የተጠየቀውን የአስቸኳይ ጊዜ ሕግ ለዶናልድ ትራምፕ በሁሉም ሀገራት ላይ ታሪፍ እንዲጥሉ የአንድ ወገን ስልጣን እንደማይሰጥም ተገልጿል። ውሳኔውን ነጩ ቤተ መንግስት በምክትል ሴክሬታሪያት ኃላፊ በኩል ተቃውሞታል። ዘገባው የዘጋርዲያን ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና የእስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ